ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እኔ ወንድማችሁ አገልጋይ ብርሃኑ ነኝ። ዛሬ ደግሞ ከኔ ጋራ የገላትያን መልእክት እናጠናለን። ያው መልእክቱን ስናጠና ጠቅለል ያለውን ሐሳብ ለማጥናት እንሞክራለን ባሉት ጊዜያቶቻችን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ የገላትያን መልእክት ስናጠና ገላትያ ለኛ ለክርስቲያኖች በተለይ ለወንጌል አማኞች የነጻነታችን ሰነድ በመባል የሚታወቅ መጽሐፍ ነው። ገላትያ ማለት ያ ማለት ስለ ክርስቲያኖች በክርስቶስ ኢየሱስ ስላገኙት ነጻነት የሚናገር መጽሐፍ በመሆኑና ለተሐድሶ መነሻ የሆነ መጽሐፍ በመሆኑ ነው። እንዲሁም የተሐድሶ አባት በመባል የሚታወቀው ማርቲን ሉተር ስለዚህ መጽሐፍ ሲናገር የገላትያ መልእክት የኔ ካትሪን ነው በማለት ይናገራል። ልክ ለሚወዳት ሚስቱ ያለውን ታማኝነትና ፍቅር በገለጸበት በዛ ቃል መግለጹ ምን ያህል የገላትያ መልእክት በሱ ሕይወት ውስጥ የፈጠረውን ተጽዕኖና ለተሐድሶ መነሻ የሆነው መጽሐፍ እንደሆነ መረዳት እንችላለን። እና ገላትያ ምዕራፍ 5 ቁጥር 1 ላይ ሲናገር በነጻነት ልንኖር ክርስቶስ ነጻነት አወጣን ይላል። በክርስቶስ ኢየሱስ በተከፈለ ዋጋ በተሰራው ስራ አማኞች በነጻነት ሊኖሩ እንደተጠሩ ይናገራል። ስለዚህ አማኞች በክርስቶስ ኢየሱስ ያገኙትን ነጻነት አውቀውና ተረድተው በዛ ነጻነት እንዲኖሩ የሚያስተምር፣ የሚናገር፣ የሚሞግት መጽሐፍ ስለሆነ ነው የነጻነታችን ሰነድ በመባል የሚታወቀው። እና ከሐዋርያው ጳውሎስ መልእክታት ውስጥ እንደ ገላትያ የሐዋርያው ጳውሎስ ለወንጌል ያለው ቅናት፣ በሐሰተኛ አስተማሪዎች ላይ ያለው ቁጣ እና ደግሞ ለአማኞች ማለት ደግሞ በጊዜው ለነበሩ ለገላትያ አብያተ ክርስቲያናት የነበረውን ፍቅር የምንረዳበትና ስሜቱ በግልጽ የሚነበብበት መጽሐፍ ቢኖር የገላትያ መልእክት ነው። እና የገላትያ መልእክት በጣም ትኩረት የሚፈልግ ስለ ነጻነት የሚናገር እንደገና በባርነት ቀንበር አማኞች እንዳይያዙ የተቀበሉትን ነጻነት አውቀው ተረድተው የተከፈለላቸውን ዋጋ አውቀው ተረድተው በዛ ነጻነት እንዲመላለሱ ግብዣና ጥሪ የሚያደርግ መጽሐፍ እንደሆነ እንረዳለን። ሌላው የገላትያ መልእክት ዕቅበተ እምነታዊ መጽሐፍ ነው። በሌላ አገላለጽ ስለ ወንጌል 3 ኃላፊነቶች አሉብን። የመጀመሪያው ኃላፊነት በወንጌል ማመን ነው። የማርቆስ ወንጌል ምዕራፍ 1 ላይ እንደተጻፈው መንግስተ ሰማያት ቀርባለችና ንስሐ ግቡ በወንጌልም እመኑ ይላል። ስለዚህ ሁሉም ሰው በወንጌል ማመን አለበት። ከዛ በወንጌል ያመነ ሰው ደግሞ ያመነውን የሆነለትን የተደረገለትን ለሌላው የመመስከር ደግሞ ሌላ ኃላፊነት አለበት እና ሂዱ ለፍጥረት ሁሉ ወንጌልን ስበኩ ስለሚል ቃሉ ለፍጥረት ወንጌልን የመስበክ የመናገር ኃላፊነትና ግዴታ አለብን ማለት ነው። ሁለተኛው ስለ ወንጌል ያለብን ኃላፊነት ይሄ ነው። ሶስተኛው ኃላፊነት ደግሞ እና በገላትያ መልእክት የምናገኘው ወንጌልን ከስህተት ትምህርት መጠበቅ ነው። ይሄ ነው ዕቅበተ እምነት የምንለው። ማለትም እንዳይጨመርበት፣ እንዳይቀነስበት፣ ዲስቶርትድ እንዳይሆን የተለያዩ ነገሮች አርቲፊሻል የሆኑ ከእግዚአብሔር ሐሳብ የወጡ ልዩ ወንጌል የሚመስሉ ግን ወንጌል ያልሆኑ፣ መንፈስ የሚመስሉ ግን ልዩ መንፈስ የሆነ፣ ስለ ኢየሱስ የሚወራ የሚመስል ግን ልዩ ኢየሱስ የሚናገር ሌላ ወንጌል እንድንቃወም ጥሪም የሚያቀርብ ነው። እኛ ከሰበክንላችሁ ወንጌል የሚለይን ማንም ቢሰብክላችሁ የተረገመ ይሁን ስለሚል ወንጌልን የማቀብ፣ ወንጌልን የመከላከል፣ ወንጌልን እንደዛው እግዚአብሔር እንድናወራው እንድናምነው በፈለገው በዛው መጠን እንዲነገር እንዲሰበክና እንዲታመን የመጠበቅ ክርስቲያናዊ ኃላፊነት አለብን እና ሐዋርያ ጳውሎስ በዚህ መልእክቱ እያደረገ ያለው ይሄን ነው። ወንጌልን ሊያጣምሙ የሚወዱ ወንጌልን በተሳሳተ መንገድ የሚተረጉሙና የሚሰብኩ ልዩ ወንጌል የሚናገሩትን ሰዎች አናቴማ ሲል ሲረግማቸው ሲያወግዛቸው እንመለከታለን። ስለዚህ የገላትያን መልእክት ስናነብ ለእምነታችን ለእውነተኛውና ለንጹህ ወንጌል
መቆም እንዳለብንና ወንጌልን ዲፌንድ ማድረግ እንዳለብን የምንማርበት አስደናቂ መጽሐፍ ነው እና ፍሎ በጣም አስደናቂ ነው። መጽሐፉ በጣም አስደናቂ ነው። መልእክቱ እጅግ በጣም አስደናቂ ነው እና ይሄ መጽሐፍ ለብዙ ወንጌል አማኞች ተጽዕኖ የፈጠረ ክርስትናን እንደዛው እንደወረደ ከሰማይ እንደተሰጠ ለቅዱሳን እንደተሰጠ እንደዛ የሚያብራራና በአግባቡ ፕሬዘንት የሚያደርግ መጽሐፍ ነው የገላትያ መልእክት ማለት ነው። የገላትያ መልእክት ከሐዋርያው ከቅዱስ ጳውሎስ መልእክታት ውስጥ የጉዞ መልእክት በመባል ይታወቃል። የሐዋርያው ጳውሎስ መልእክታት አጠቃላይ 13 ናቸው። ከ13ቱ ውስጥ 7ቱ ብቻ ናቸው ያለ ክርክር የጳውሎስ እንደሆነ የሚታመነው። 6ቱ ላይ ግን በቋንቋው፣ በፍሰቱ፣ በተለያየ ነገር ክርክር ይነሳበታል። 7ቱ መልእክታት ግን ምንም ክርክር የለባቸውም። እንደ ገላትያ፣ 1ኛ ቆሮንቶስ፣ 2ኛ ቆሮንቶስ ያሉ መጻሕፍቶች ክርክር የለባቸውም እና ገላትያ ለሐዋርያው ጳውሎስ የመጀመሪያ መልእክቱ ነው እና ደግሞ የጉዞ መልእክቱ ነው እና የጳውሎስን መልእክታት በ3 ነው የምንከፍላቸው። የጉዞ መልእክታት የምንለው አለ፣ የእስር ቤት መልእክታት የምንለው አለ፣ ፓስቶራል ኢፒስትልስ የምንላቸው ደግሞ የመጋቢያዊ መልእክታት ደግሞ አሉ። እሱም ከኔ ጋር ባለፈው ጊዜ ፊልጵስዩስን ስናጠና በሰፊው ለማየት ሞክረናል። ስለዚህ የሐዋርያው ጳውሎስ መልእክት ወደ ገላትያ ሰዎች የጉዞ መልእክት በመባል ይታወቃል ማለት ነው። ይሄ መልእክት በማን ነው የተጻፈው የሚለውን እንመለከታለን። ይሄ መልእክት የሐዋርያው ጳውሎስ መልእክት ነው። ይሄ መልእክት የሐዋርያው ጳውሎስ መሆኑን 2 ማስረጃዎች አሉት። የመጀመሪያው ውስጣዊ ማስረጃ ነው። ሁለተኛው ውጫዊ ማስረጃ ነው። ውስጣዊ ማስረጃ ስንል ምን ማለታችን ነው? በመጽሐፉ ውስጥ ስለ ጸሐፊው ማንነት ተገልጿል ወይ ብለን ወይም መጽሐፉ ስለ ጸሐፊው የሚናገረው ነገር አለ ወይ ብለን ከመጽሐፉ ከራሱ ጸሐፊውን ስናገኝ እሱ ውስጣዊ ማስረጃ ይባላል። ከዛ ደግሞ አንዳንድ መልእክታት፣ አንዳንድ መጻሕፍቶች ደግሞ ጸሐፊያቸውን አይናገሩም። ስለዚህ ወዴት ነው የምንሄደው? ወደ ውጫዊ ማስረጃ ነው። አፖስቶሊክ ፋዘርስ ይባላሉ። ሐዋርያነ አበው ይባላል በግዕዝ። ወይም ከሐዋርያት ቀጥለው የተነሱ የቤተ ክርስቲያን አባቶች አሉ። ከነሱ ቀጥለው ደግሞ የተነሱ ቸርች ፋዘርስ የሚባሉ የቤተ ክርስቲያን አባቶች አሉ። ስለዚህ እነሱ ስለ መጽሐፉ ጸሐፊ ምን አሉ የሚለውን ስናይ እሱ ውጫዊ ማስረጃ ይባላል እና በውስጣዊ ማስረጃ ማለትም መልእክቱ ስለ ጸሐፊው የሚናገረው ነገር አለ እና በገላትያ ምዕራፍ 1 ቁጥር 1 ላይ እና በገላትያ ምዕራፍ 5 ቁጥር 2 ላይ ሐዋርያው ጳውሎስ እንደጻፈው ማስረጃ አለን። ምን ይላል? በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ብሎ ጸሐፊው ሐዋርያው ጳውሎስ እንደሆነ ይናገራል። ምዕራፍ 5 ላይ ቁጥር 2 ላይ ደግሞ ምን ይላል? እነሆ እኔ ጳውሎስ እላችኋለሁ ይላል። ስለዚህ ስሙን 2 ጊዜ ጠቅሷል። ደግሞም ደግሞ በውስጡ የምናገኘው ታሪክ የሐዋርያው የጳውሎስ ታሪክ እንደሆነ እንረዳለን። ሐዋርያው ጳውሎስ ማለትም የዚህ መልእክት ጸሐፊ ምን አይነት ሰው እንደነበረ፣ አሁን ደግሞ እየሰበከ ያለውን ወንጌል እንዴት እንደተቀበለው የትምህርቱን ምንጭና የእሱን ማንነት በዚህ መልእክቱ በግልጽ ያስቀምጣል። የመጀመሪያው የሚናገረው ነገር ስለ ራሱ ምንድን ነው ያልን እንደሆነ ሐዋርያው ጳውሎስ አስቀድሞ የቤተ ክርስቲያን አሳዳጅ፣ ተሳዳቢ፣ አንገላች እና አጥፊ የነበረ ሰው ነው። ነገር ግን የሐዋርያት ሥራ ምዕራፍ 9 ላይ እንደምንመለከተው ስትራቴጂክ ቦታ ነው ብሎ ያመነውን ደማስቆ በዛ ያሉትን አማኞች ለማጥፋት እየዛተ ለመግደል እየዛተ ከሊቀ ካህናቱ ደብዳቤ ተቀብሎ በዛ የነበሩ ምኩራብ ያሉ ካህናት ወይም ፈሪሳውያን እንዲተባበሩት የትብብር ደብዳቤ ከሊቀ ካህኑ አጽፎ ተቀብሎ እነሱን ለማጥፋት እየዛተ ሲሄድ ነበረ ከጌታ ጋር የተገናኘ። ሐዋርያው ጳውሎስ ለእግዚአብሔር ሕግ ለሙሴ ሕግ ከመቅናቱ የተነሳ የአጥፊነቱ መጠን ልክ የለውም።
የአጥፊነቱ መጠን ልክ የለውም። እስጢፋኖስ በሚገደልበት ጊዜ ወይም በሚወገርበት ጊዜ እሱ ልብሳቸውን ይዞ በሉ የሚል ሰው ነበር። ከዛም በኋላ ወደ ደማስቆ መሄድ የፈለገው ለምንድን ነው? ስትራቴጂክ ቦታ ነው። ደማስቆ በአራቱም አቅጣጫ ሰዎች ፍሎ ያለበት የንግድ ማዕከል የነበረች እና ብዙ አይሁዶች የነበሩበት ነው። እና በዛ ጊዜ ደግሞ እንደምታውቁት ወንጌል ከአይሁዶች አልፎ ለአሕዛብ መሰበክ አልጀመረም ነበረ። በዚህ ምክንያት ሐዋርያው ጳውሎስ ስትራቴጂክ ቦታ ነው። በዛ ብዙ አይሁዶች አሉ፣ ከኢየሩሳሌም የሸሹ ማለት ነው። የጳውሎስና አይሁዶችን ቁጣ ሸሽተው የሄዱ ብዙ አይሁዶች በዛ ይገኛሉ በምኩራቦቻቸው። ስለዚህ ክርስቲያኖች እዛ አሉ ማለት ብዙ አይሁዶች ወደ ክርስትና ሊገቡ ስለሆነ ይህንን ስለሰጋ ነው ደማስቆን የመረጠው እና አስሮ ወደዚህ ያመጣቸውና ወደ ኢየሩሳሌም በዚህ ሞት እንዲፈረድባቸው ለማድረግ ሊያጠፋቸው እና ሊገላቸው በብዙ እየዛተ መንገድ ላይ ጌታ ኢየሱስ ክርስቶስ ያገኘዋል። ይህንን ሐዋርያው ጳውሎስ እንዲህ ሲል ነበር የሚገልጸው። ቁጥር 12 ላይ እንደዚህ ይላል፣ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም ብሎ ቁጥር 13 ላይ በአይሁድ ስርዓት በፊት እንዴት እንደኖርኩ ሰምታችኋልና የእግዚአብሔርን ቤተክርስቲያን ያለ ልክ አሳድድና አጠፋ ነበር ይላል። ማሳደድ ብቻ አይደለም፣ የሚያጠፋ ሰው ነው፣ የሚያሳስር ሰው፣ የሚያስገድል ሰው እንደነበረ ራሱ ሐዋርያ ጳውሎስ ይናገራል። ከሱ ውጪ ለዚህ ታሪክ ፊት የሚያደርግ ወይም ከጳውሎስ ውጪ ይሄንን ታሪክ ሊናገር የሚችል ሌላ ሰው አታገኙም በአዲስ ኪዳን መጻሕፍት ውስጥ ማለት። ስለዚህ የገላትያ መልእክት ጸሐፊ ሐዋርያው ጳውሎስ መሆኑን ውስጣዊ ማስረጃዎች ያመለክታሉ። ውጫዊ ማስረጃዎችንም ብንመለከት የቤተ ክርስቲያን አባቶች መስክረዋል። ይሄ መልእክት የሐዋርያው ጳውሎስ እንደሆነ እንደነ ሄሬኔዎስ፣ አውሳቢዮስ እና ደግሞ ዮሐንስ አፈወርቅ ብዙ የቤተ ክርስቲያን አባቶች እነ ቀሌምንጦስ ዘሮም እነዚህ አንደኛው መቶ ክፍለ ዘመን ሁለተኛው መቶ ክፍለ ዘመን እስከ አራተኛው መቶ ክፍለ ዘመን የነበሩ አባቶች ሁሉ በአንድ ድምፅ የተስማሙት የገላትያ መልእክት በሐዋርያው ጳውሎስ እንደተጻፈ ነው። ውስጣዊ ማስረጃ እሱን ነው የሚናገረው፣ ውጫዊ ማስረጃም እሱን ነው የሚያመለክተው። በመቀጠል የምናየው ለማን ነው የተጻፈው ይሄ መልእክት ነው። በይዘቱ በጀነራው እንደምታውቁት መልእክት ነው፣ ደብዳቤ ቅርጽ አለው። ግን ከዛም አለፍ ያለ ትምህርታዊ ሰነድ ነው፣ የሙግት መጽሐፍ ነው እና ለነማን ነው የተጻፈው ስንል በመግቢያው ላይ እናገኛለን ለነማን እንደተጻፈ። ምን ይላል? ወደ ገላትያ አብያተ ክርስቲያናት ነው የሚለው እና በገላትያ ለሚገኙ አብያተ ክርስቲያን፣ አንዲት ቤተክርስቲያን አይደለችም፣ ብዙ አብያተ ክርስቲያናት ነው ያሉት እና ለነሱ የተጻፈ ነው። ነገር ግን እነዚህ ኦዲየንሶችን በተመለከተ ክርክሮች አሉ። ወደ ሰሜን ገላትያ ነው ወይስ ደቡብ ገላትያ ነው የሚል ማለት ነው። ግን በአብዛኛው ያው የደቡብ ገላትያ የሚለው እነ ደርቤን፣ ልስጥራን የመሳሰሉ ከተሞች በሐዋርያት ሥራ ላይ ስለተገለጹ ገላትያ ኦፍኮርስ ሊሆን የሚችለው ደቡብ ገላትያ ነው የሚለው ያስማማል ማለት ነው። ጎሎች የሚባሉ የአንድ ማህበረሰብ የመሰረቷት በሰሜን በኩል የምትገኝ ገላትያ ስላለች የስም መመሳሰል ስላለ ነው ወደ ሰሜን ገላትያ ነው ወይስ ወደ ደቡብ ገላትያ ነው የላከው የሚለው የሚያምታታ የሆነው ነው። ግን ከሐዋርያት ሥራ ተነስተን ግን ስለነ ደርቤን በልስጥራን እና በተለያዩ የገላትያ አውራጃዎች ስለሚገኙ አብያተ ክርስቲያናት እንደሆነ እንረዳለን ማለት ነው። ሐዋርያ ጳውሎስ ግን ይህንን መልእክት የጻፈው ለምንድን ነው ደግሞ የሚለውን እንመለከታለን። ሐዋርያ ጳውሎስ ይህንን መልእክት የጻፈበት ትልቁ ምክንያት የሐሰተኛ ወንድሞች ክርስቲያንን የሚሉ ግን ወንጌልን የሚቀላቀሉ የሙሴን ሕግ ካልጠበቃችሁ፣ ካልተገረዛችሁ፣ ሰንበታትን፣ በዓላትን፣ ወራትን፣ መባቻን ካልጠበቃችሁ በቀር አትድኑም የሚሉ ኢየሱስ ክርስቶስ በቂ አይደለም፣ ሰፊሸንት አይደለም፣ የሙሴ ሕግ ያስፈልጋችኋል፣ መገረዝ ያስፈልጋችኋል፣ በዓላትን ማክበር አለባችሁ የሚል
ኢየሱስ ሲደመር ስራ፣ ኢየሱስ ሲደመር በዓል፣ ኢየሱስ ሲደመር የሆነ ነገር ሲሆን ነው የምትድኑት ብለው የሚያስተምሩ ሐሰተኛ ወንድሞች ስላሉ እና ሐዋርያ ጳውሎስ በሱ ወንጌል አገልግሎት እነዚህን አብያተ ክርስቲያናት የመሰረታቸው ሐዋርያ ጳውሎስ ነው። ሐዋርያ ጳውሎስ ወደ ገላትያ ሲገባ በብዙ ድካም በብዙ ጭንቅ ሆኖ ነው የገባው። ግን እነዚህ ሰዎች ተቀብለውት ያውም እንደ ክርስቶስ እንደ እግዚአብሔር መልአክ ተቀብለውት አስተናግደውት ወንጌሉን ሰምተውት በክርስቶስ ኢየሱስ አምነው የተጠመቁ አማኞች ናቸው። ነገር ግን ሐዋርያው ጳውሎስ ሐዋርያ እንደመሆኑ መጠን ቤተክርስቲያኒቱን አደራጅቶ ከመውጣቱ ሐሰተኛ ወንድሞች ደግሞ መጥተው ሐዋርያው ጳውሎስን ይከሳሉ። ምን ብለው? ሐዋርያው ጳውሎስ የሚያስተምረው ትምህርት ጤነኛ አይደለም። ሐዋርያው ጳውሎስ የሚያስተምረው ትምህርት ከጌታ ከኢየሱስ ክርስቶስ ጋርም ከሌሎቹ ሐዋርያት ጋርም የሚመሳሰል አይደለም። እሱ የሚያስተምረው የተለየ ትምህርት ነው። ከኢየሱስ ትምህርት ጋር ይጋጫል እና ደግሞ ከሌሎቹ ሐዋርያት ትምህርት ጋር ይጋጫል። ስለዚህ የሌሎቹ ሐዋርያትም ሆነ የኢየሱስ ክርስቶስ ትምህርት የሙሴን ሕግ ጠብቁ የሚልም ጭምር ነው። ስለዚህ ሐዋርያ ጳውሎስ የሚያስተምረው የአሕዛብን መካተት፣ ሐዋርያ ጳውሎስ የሚያስተምረው ያለ መገረዝ ያለ ሙሴ ሕግ ትድናላችሁ ትጸድቃላችሁ የሚላችሁ ነገር ፈጽሞ ከጌታ ከኢየሱስ የተገኘ ትምህርት አይደለም ብለው ከሰው ሐዋርያ ጳውሎስን እንዳይቀበሉ አድርገው፣ ነገር ግን የነሱን የስህተት ትምህርት ስላስተማሯቸው ሐዋርያ ጳውሎስ የሱን ሐዋርያነትና ትምህርት ዲፌንድ ያደርጋል። ሁለተኛ ነገር ደግሞ እነሱ ሐሰተኛ አስተማሪዎች መሆናቸውን ያጋልጣል። በዚህ ምክንያት ነው ይሄንን መልእክት ሐዋርያው ጳውሎስ የጻፈላቸው ማለት ነው። ይህንን መልእክት ግን ሐዋርያው ጳውሎስ መቼ ነው የጻፈው ስንል ይህ መልእክት የተጻፈው እንግዲህ በ48 ዓመተ ምህረት እንደሆነ ይገመታል። ለምንድን ነው ይገመታል የምላችሁ? ይሄ ብቻ አይደለም፣ ሌሎች መጻሕፍቶች መቼ እንደተጻፉ ራሳቸው መጽሐፎቹ ስለማይናገሩ ነው። ስለዚህ ጊዜውን በማስላት ታሪካዊ ነገሩን አውዱን በመረዳት እንትኑን ለማስላት እንሞክራለን እና በዚህ ጊዜ እንደምንመለከተው ሐዋርያው ጳውሎስ በዚህ መልእክቱ ላይ የጠቀሳቸው ታሪካዊ ማስረጃዎች አሉ። የግሉን ኤክስፒሪየንስ እዚህ ጋር ሲጠቅስ ጴጥሮስን ማግኘቱን፣ ያዕቆብን ማግኘቱን፣ ከሐዋርያት ግን ማንም አለማግኘቱን፣ ወደ ኢየሩሳሌም ቲቶን እና በርናባስን ይዞ መሄዱን ምናምን ጽፎ አንድ ነገር ግን አልጻፈም። እሱ ምንድነው? በቤተ ክርስቲያን የተደረገውን የመጀመሪያውን ጉባኤ አልተናገረም፣ አልገለጸም። ያ ደግሞ በጣም ኢምፖርታንት ነበረ። ስለዚህ ሐዋርያው ጳውሎስ ያልጻፈው ያ ጉባኤ ከመካሄዱ በፊት ይህን መልእክት ስለጻፈው ነው ማለት ነው። ስለዚህ ያ ጉባኤ ደግሞ የተካሄደው በ49 ወይ በ50 ዓመተ ምህረት ነው የተካሄደው ጉባኤው። ስለዚህ በእርግጥም ይሄ መልእክት የተጻፈው ከ48 እስከ 49 ባለው ጊዜ ውስጥ መሆን አለበት። ይሄ ደግሞ ምን ያደርገዋል? የገላትያን መልእክት ከሐዋርያው ጳውሎስ መልእክታት ብቻ ሳይሆን ከሐዲስ ኪዳንም ጭምር የመጀመሪያው መጽሐፍ ያደርገዋል። የሐዋርያው ጳውሎስ መልእክትን ወደ ገላትያ ሰዎች ማለት ነው። አሁን የምንሄደው ወደ አከፋፈሉ ይሆናል። የሐዋርያ ጳውሎስን መልእክት አከፋፈል ለማየት እንሞክር። የሐዋርያ ጳውሎስን መልእክት በሶስት እንከፍለዋለን። የመጀመሪያው ክፍል ምዕራፍ 1 እና ምዕራፍ 2 ነው። ሁለተኛው ክፍል ምዕራፍ 3 እና ምዕራፍ 4 ነው። ሶስተኛው ክፍል ምዕራፍ 5 እና ምዕራፍ 6 ነው። 6 ምዕራፎች አሉት። ምዕራፍ 1 እና ምዕራፍ 2 ላይ ሐዋርያ ጳውሎስ የሱን ሐዋርያነትና ትምህርቱን ነው የሚከላከለው። በምዕራፍ 3 እና 4 ደግሞ ወንጌልን ነው አርጊው የሚያደርገው። ወንጌልን የተለያዩ የአርጊውመንት ሜተዶችን ወይም መንገዶችን በመጠቀም ዲፌንድ ለማድረግ ይሞክራል እና 6 መከራከሪያዎችን አንስቶ ይሞግታል ማለት ነው። ከመጽሐፍ ተነስቶ ይሞግታቸዋል፣ ከልምምዳቸው ተነስቶ ይሞግታቸዋል፣ ከኪዳን ኔቸር ተነስቶ ይሞግታቸዋል፣ ከሕግ መሰጠት ዓላማ አንጻር ተነስቶ ይሞግታቸዋል እና ምዕራፍ 3 እና ምዕራፍ 4 ይሄን ካደረገ በኋላ ምዕራፍ 5 እና ምዕራፍ 6 ላይ ደግሞ አፕሊኬሽን ይሰራል። እኛ በሕግ አትድኑም፣ ሰው በስራ አይድንም አይጸድቅም ስንል
ግን ክርስቲያን እንዲሁ ዘላን ሆኖ እንዲኖር እንደ ልቡ እንዲኖር ነው ማለት ነው ወይስ ክርስቲያናዊ የሚባል ኑሮ አለ፣ የህይወት አይነት አለ፣ ከኛ ምን ይጠበቃል የሚለውን ነገር በምዕራፍ 5 እና በምዕራፍ 6 ያብራራል ማለት ነው። እና በምዕራፍ 1 እና 2 ሐዋርያ ጳውሎስ እሱ እኮ ሐዋርያ አይደለም፣ ከ12ቱ አንዱ አይደለም፣ ራሱን ነው ክሌም ያደረገው። እኔ ሐዋርያ ነኝ ብሎ ራሱን በራሱ የሾመ ሰው ነው። ትምህርቱም ከሐዋርያት ጋር አንድ አይደለም በሚለው ጉዳይ ምዕራፍ 1 እና ምዕራፍ 2 ላይ ሙግቱን ያቀርባል። እሱ በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰውም አይደለም በሰውም አይደለም ሐዋርያነቱ። ሁለተኛ ደግሞ ትምህርቱን ኢየሱስ ክርስቶስ ገልጦልኛል እንጂ ከሰው አልተማርኩትም ብሎ የትምህርቱ ምንጭ ጌታ ኢየሱስ ክርስቶስ እንደሆነ የስልጣኑ ምንጭ እግዚአብሔር አብ እንደሆነ በመናገር ልጁን በሱ ሁኔታ ሲገልጥለት ከነበረበት ከአሳዳጅነቱ ከፈሪሳዊነቱ ተመልሶ በወንጌል አምኖ ጌታን ኢየሱስ ክርስቶስን ተቀብሎ ወንጌል እየሰበከ እንደሆነ፣ ከዛ በምዕራፍ 2 ደግሞ የሚያስተምረውን ትምህርት ለሐዋርያት አስታውቋቸው በተለይ ዋነኞቹ መስለው ለሚታዩት እንደነ ያዕቆብ፣ እንደነ ዮሐንስ፣ እንደነ ጴጥሮስ ላሉት አዕማድ ለሆኑት ሰዎች ሐዋርያት ነግሯቸው እንደተስማሙ እንደውም እንደደገፉት ቀኝ እጃቸውን እንደሰጡት ያስረዳበት ክፍል ነው 1 እና 2 ማለት። 3 እና 4 ላይ ስትመለከቱ ደግሞ እንዳልኳችሁ ሙግቱን አደራጅቶ የሐሰተኛ አስተማሪዎችን የስህተት ትምህርት የሚያጋልጥበት ነው እና ወንጌል ከሕግ ጋር ምንም ግንኙነት እንደሌለው ሕግን ራሱ በደንብ ሰዎች ሕግን ጠብቁ የሚሉ ሰዎች ሕግን በውሉና በአግባቡ እንዳልተረዱት ያሳየበትና የሞገተበት ክፍል ሆኖ እናገኘዋለን ማለት ነው። 3 እና 4 5 እና 6 ደግሞ ተግባራዊ የክርስትና ትምህርት የሚያስተምርበት ነው ማለት ነው። እንግዲህ በሚቀጥለው ክፍል ደግሞ ምዕራፍ 1 እና ምዕራፍ 2 አንድ ላይ የምናይ ሆነን ተባረኩ።